ናሁም እኮ ልጄ ነው። ግን በትክክል የወለድሽው ልጅሽ እኔ ነኝ አይደል? ዳግም የእውነት በጣም ታሳፍራለህ። እንዴት እኔ ፊት እንደዚህ አይነት ነገር ትናገራለህ? ማዬ ምናልባት ከዚህ በኋላ ይህንን ዳግም የምትለምጂው ጥሩ ነው ብዬ አስባለሁ። እየቀለድሽ ነው እንዴ? ይህን የሚያህል ትልቅ ዱብዳ ነገር ቤተሰቡ ላይ ተፈጥሮ ነው ምንም እንዳልሆነ ማስመሰለው? ነገ ሁሉንም ነገር እናወራለን አልኩ። በአምራንና በኤርሚያስ ስም ሴራ አሁን ላይ ቤተሰቡ ሙሉ እየተበጠበጠ ነው የሚገኘው። ታዲያ ዳግም ተደውሎለት እንግዲህ ስለ አባቱ የሆኑ ሰዎች እንደሚያውቁና ጠቀም ያለ ገንዘብ የሚሰጣቸው ከሆነ ስለ አባቱ ሙሉ መረጃ እንደሚነግሩት ተደውሎ ተነግሮታል ማለት ነው። ታዲያ ይህንም አቶ ለይኩንና ወይዘሮ ዝናሽን እጅጉን ያስደነገጠ እንዲሁም ደግሞ ዳግምን ግራ ያጋባ ነገር ተፈጥሯል ማለት ነው። በሌላ በኩል እንግዲህ ዳግም ከናሁምና ከሱ ምርጫ እንድትመርጥ እንግዲህ ወይዘሮ ዝናሽን እያስገደዳት ነበረ። እሱም ደግሞ ምክንያቱ ኑሐሚንና ናሆም መጋባት የለባቸውም፣ ይህን ነገር ልታስቆሚ ይገባል፣ ስለዚህ እኔ ልጅሽ ነኝ፣ ስለዚህ ከልጅሽና ከናሆም መምረጥ ይኖርብሻል በማለት ቀጭን ትዕዛዝ እየሰጣት ነው የሚገኘው። ታዲያ ወይዘሮ ዝናሽ አሁን ላይ በጣም ግራ ተጋብታለች። ምክንያቱም አቶ ለይኩን ምን ብሏታል? በስተመጨረሻም በኑሐሚንና በናሆም እርግጠኛ መሆንሽን እንድትነግሪኝ እፈልጋለሁ፣ ማለት በእነሱ አብረው መሆን ፈቃደኛ ነሽ ወይ ደስተኛ ነሽ ወይ የሚል ጥያቄን አቅርቦላት ነበረ። ታዲያ ወይዘሮ ዝናሽ አሁን ላይ በፊትም በጭፍን ጥላቻ ስጠላት እንደነበረ እና አሁን በጣም ደስተኛ እንደሆነች አብረው መሆናቸውን ከሁሉም ሰው በላይ እሷን እንዳስደሰታች እየተናገረች ነበረ። አሁን ላይ ዳግም እያላት ያለው ከኔና ከናሁን ምርጫ እንድትመርጭ እፈልጋለሁ፣ ምክንያቱም እኔ የራስሽ ልጅ ነኝ፣ እሱ ደግሞ የባልሽ ልጅ ነው፣ ስለዚህ አሁን ላይ ለእኔ ልታግዥልኝ፣ ለእኔ ለልጅሽ ልታደኝ እፈልጋለሁ እያላት ነው። ምክንያቱም ደግሞ ኑሐሚን የኔ ካልሆነሽ የማን መሆን አትችልም ነው እያለ ያለው። ስለዚህ አቶ ለይኩንን እያስፈራራኸኝ ነው ወይ የሚል መልእክትም አስተላልፎ ነበር አቶ ለይኩን። ስለዚህ አሁን ላይ ምን አይነት ውሳኔን ሊወስኑ ይችላሉ የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ እንግዲህ አቶ ለይኩንም አሁን ላይ ወይዘሮ ዝናሽ ደስተኛ መሆኗንና አለመሆኗን እየጠየቀ ነበረ። እሱም ደግሞ በኑሐሚንና በናሆም ምክንያት ማለት ነው። ምክንያቱም ከዚህ በኋላ ምንም የቀራቸው ነገር ስለሌለ ሁሉ ነገር ስላለቀ አቶ ተሰማም በዚህ ፈቃደኛና ደስተኛ ስለሆነ ሽማግሌዎችን መልምዬ ጨርሻለሁ፣ ከ15 ቀን በኋላ ሽማግሌ ወደ ኑሐሚን ይሄዳል ብሎ ነግሯት ነበረ ለወይዘሮ ዝናሽ። ወይዘሮ ዝናሽም ይሄ ነገር በጣም እንዳስደሰታት እጅጉን በቃ ደስተኛ እንደሆነች እና እንዲሁም ከዚህ በፊት ኑሐሚንን በጭፍን ጥላቻ ስለጠላሻት ራሷን እየወቀሰሽም እንደሆነ እየተናገረች ነበረ። ታዲያ አሁን ላይ ዳግም እያለ ያለው ኑሐሚን የኔ ካልሆነሽ የማንም መሆን አትችልም ነው እያለ ያለው። አቶ ለይኩንን በጣም ያስደነገጠ ነገር ነበረ። ምክንያቱም እንዲህ ዳግምን እንደዚህ ጠብቆት አያውቅም። ምክንያቱም ወንድሜ ብሎ በሚጠራው ሰው እንግዲህ አብረው ናቸው፣ ምንም በስጋ አንድ ባይሆኑም ግን ደግሞ ወንድሜ ወንድሜ እየተባባሉ ከአንድ ቤት ውስጥ በፍቅር እየኖሩ ያሉ ልጆች አሁን ላይ የናሆም መሆን አትችልም ኑሐሚን ነው እያለ ያለው። ስለዚህ እኔ ያለ ኑሐሚን መተንፈስ አልችልም ነው እያለ ያለው። ይሄ ፍጹም ራስ ወዳድነት ቢሆንም በአንዳንድ በኩል ዳግም በእርግጥ የሚያሳዝን ነገር አለው። ምክንያቱም አባቱን አጥቷል፣ ኑሐሚንን አጥቷል። ግን ደግሞ ቢሆንም ኑሐሚን ካልፈለገችው በግድ አስገድደህ ልታገባት አትችልም ነው እያለ የነበረው አቶ ለይኩን። ፍቅርም ቢሆን ምርጫ ሳይሆን እንግዲህ ስጦታ ነው። አሁን ላይ ከናሆም ጋር ነው ውድድሩ ይዞ ያለ ማለት ነው ዳግም። ታዲያ አሁን ላይ ኤርሚያስ ያደረገው ነገር ትልቅ መስቴክ ነው የሰራው ማለት ነው። ኤርሚያስ እንግዲህ ከአምራን ጋር ተነጋግረው ነበረ ስለ ዳግም አባት። ስለዚህ አሁን ላይ አምራን ሁሉንም ነገር ነግረው ነበረ ለኤርሚያስ ማለት ነው። ስለዚህ ኤርሚያስ ቀጥታ ምንድን ነው ያደረገው? አምራንን ክዷታል ማለት ነው። ከዚህ በፊት እንግዲህ መጠጥ ቤት አብረው ከጠጡ በኋላ ጥሏት እንደሄደው አሁንም ደግሞ መጠጥ ከጠጡ በኋላ ብዙ መረጃዎችን ከነገረችው በኋላ አምራን እሰራልሻለሁ፣ ምንም ማድረግ አልችልም፣ ዛሬ ቀኑ የኔ ነው በማለት ነበረ ጥሏት ሄደው ማለት ነው። ስለዚህ አሁን ላይ አምራን በድጋሚ ተዋርዳለች ማለት ነው። አሁን ላይ አምራን እንግዲህ እቃዋን በማጠብ እንዲሁም ደግሞ የከፋ ነገርም ሊገጥማት ይችላል ብዬ አስባለሁ። ምክንያቱም አንቺ ሌባ አጭበርባሪ ነች ተብላ ወደ ቂሊንጦም የምትገባ ይመስለኛል። ዳግም ማለትም ኤርሚያስ አሁን ላይ ያደረገው ነገር በአምራን ላይ የሚገባዋን ዋጋ እየሰጣት ቢሆንም ነገር ግን
ከዳግም ላይ ያደረገው ደግሞ በጣም ትልቅ ስህተት ነው ማለት ነው። ስለዚህ አሁን ላይ ዳግምን ግራ አጋብቶታል። ምክንያቱም አቶ ለይኩንና ወይዘሮ ዝናሽ በጣም ደንግጠዋል። ድንጋጤያቸው ደግሞ ይበልጥ ዳግምን እንዲጠራጠር አድርጎታል። እንዴት ነው እንዲጠራጠር ያደረገው? ስለ አባትህ የሆነ መረጃ የምነግርህ ነገር አለኝ። አባትህ ምን እንደሆነና የት እንዳለ አውቃለሁ። ታዲያ አንተ ጠቀም ያለ ገንዘብ እንድትሰጠኝ እፈልጋለሁ ብሎታል ማለት ነው ኤርሚያስ። ስለዚህ አሁን ላይ ዳግም እንግዲህ ገንዘብ እንደሌለው እናውቃለን። ስለዚህ አሁን ላይ የእናቱን የአክሲዮን ድርሻ ስጭኝና አባቴን ከየትም ፈልጌ አመጣለሁ ነው እያለ ያለው። ምክንያቱም አሁን ላይ ገንዘቡን ብቻ ታስገባ እንጂ አባቴ የት እንዳለ ምን እንደሆነ እነግራለሁ ነው እያለ ያለ ኤርሚያስ። ስለዚህ ኤርሚያስ አሁን ላይ በዚህኛው ሴራዬ ደግሞ ምን ያህል ገንዘብ እንደማገኝ እስኪ አያለሁ ብሏል። ምክንያቱም ከኤሚ እንግዲህ የባለየ ቪዲዮ ይዞባት ነበረ። ከዛም በስተመጨረሻ እንግዲህ ኤሚ ስላረገዘሽ ምንም አይነት አማራጭ አልነበረውም። ቪዲዮንም የሚያስፈራራበት ነገር የለውም፣ ገንዘብ የሚያገኝበት ነገር የለውም። ነገር ግን አሁን ላይ አምራን ወደ ህይወቱ በመምጣት አብረን ድጋሚ መስራት እንድንሰራ ፈልጋለሁ በማለት እንግዲህ ሁሉንም ነገር ከነገረችው በኋላ እሱ ግን ክህዷታል ማለት ነው። በእርግጥ እሷም አታምነውም። ከአቅሟ በላይ የሆነ ነገሮችን ነው እንጂ ለእሱ የምትነግረው የእሷ አቅሜ ይፈቅደዋል ማድረግ አለብኝ የምትለውን ነገር በፍጹም አትነግረውም። ምክንያቱም ከዚህ በፊት ብዙ ነገሮችን ተካግደውና እንዲሁም ደግሞ የተለያየ መረጃዎችን ቪዲዮዎችን ይዞባት ስለነበረ በዛ ምክንያት እንግዲህ አታምነው ማለት ነው። እንደማይተማመኑ አቶ ለይኩን ስላረጋገጠ ነው እንግዲህ ኤርሚያስና አምራን የለቀቃት ማለት ነው። ስለዚህ አሁን ላይ ምንም እንደማጠቀም ስለገባው ምንም መረጃ እንደሌላ ስለገባው ነው እንግዲህ አቶ ለይኩን አምራንን ፈትቶ የለቀቃት ማለት ነው። ግን ደግሞ መፈታት አልነበረባትም ብዬ አስባለሁ። ምክንያቱም አሁን ላይ ኤርሚያስ እንደዚህ አይነት ነገሮችን ቤተሰቡ እንዲበጣበጥ በድጋሚ እንዲበታተን ያደረገው ነገር አሁን ላይ የአምራን መፈታትና ከኤርሚያስ ጋር አብራ ይሄን ነገር ማቀዷ ነው ማለት ነው። እሷም ምንም የተሳካላት ነገር የለም። አሁን ላይ ኤርሚያስ ከበድ ያለ ገንዘብ ነው ዳግምን እየጠየቀ ያለ። ታዲያ አሁን ላይ ዳግም እያለ ያለው የእናቱን ገንዘብ እንድሰጭኝ እፈልጋለሁ፣ አባቴን ማግኘት አለብኝ ሲል እነሱም አሁን ላይ አቶ ለይኩንና ወይዘሮ ዝናሽ እያሉ ያሉት ምንድን ነው? እነሱ እኛም መበቀል ስለሚፈልጉ ነው። እኛ ጋር ጠላት ስለሆኑ አሁን ላይ እኛ በእነሱ ባሉት መንገድ ገንዘብ ማግኘት ስላልቻሉ አሁን ላይ በአንተ በኩል የመጡት በዚህ ነው፣ ደካማ ጎን ለመጠቀም አባትህ እንደጠፋ ስላወቁ ነው እያሉ ያሉት ማለት ነው። ስለዚህ ከዚህ በፊት ምን አይነት ማስፈራሪያ ነበረ ሲያስፈራሯቸው የነበረ? ምን አይነት ቪዲዮ ይዘውባቸው ነው? በማለት እንግዲህ በተደጋጋሚ አጥብቆ እየጠየቃቸው ነው። ታዲያ አሁን ላይ እውነታውን ቢናገሩ ይሻላል ብዬ አስባለሁ። ከዚህ ጋር አቶ ለይኩን እውነቱን ተናግሮ ማረፍ አእምሮውም ሕሊናውም ማረፍ አለበት ብዬ ነው የማስበው። ምክንያቱም ዳግም አሁን ላይ ምን አይነት ማስፈራሪያ ቢያስፈራሯችሁ ነው ሰው እስከ ማገትና በዚህ ልክ የጠላችኋቸው በዚህ ልክ ጠላታቸው የሆኑ በምን ምክንያት ነው? በማለት እንግዲህ አፋጦ እየጠየቃቸው ነው። አሁን ላይ ከባድ ነገር ነው። አሁን ዳግም እያደረገ ያለው ነገር አንደኛ በኑሐሚን ጉዳይ ይሄ የመጨረሻ ውሳኔ ነው። ናሆምና ኑሐሚን መጋባት አይችሉም በማለት እንቅጩን እንግዲህ ለአቶ ለይኩን ተናግሮ ነበረ። እውነት ለመናገር አቶ ለይኩን በጣም ነው ያዘነው። አሁን ደግሞ በአባቱ እያፋጠጣቸው ነው። ስለዚህ እውነቱን መናገር አለበት ብዬ ነው የማስበው። እናንተ ምን ታስባላችሁ ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ወይዘሮ ዝናሽ አሁን ላይ በጣም ግራ ተጋብታለች። ምክንያቱም ናሆም ከዚህ በኋላ በምንም ሁኔታ እንዲቀየማት አትፈልግም። አሁን ሬዲ እናቱ እንዳልሆነች ናሆም አውቋል እና እናቴ ስላልሆንሽ ነው በማለት ሊቀየማት ይችላል። ስለዚህ ኑሐሚንና ናሆምም መጋባት አለባቸው። ነገር ግን ዳጊ እያደረገ ያለው ነገር ትልቅ ራስ ወዳድነት ነው ማለት ነው። ስለዚህ አሁን ላይ ምን አይነት ውሳኔን ይወሰናል ካልን አሁን እስከ ሞት ጠብታም ቢሆን እኔ በህይወት እያለው በፍጹም ኑሐሚን ናሆምን አታገባም ነው እያለ ያለው። ኑሐሚን ደግሞ አስገድዶ እሱ ሊያገባት አይችልም። ምን ሊያደርግ ይችላል ብላችሁ ታስባላችሁ? እስኪ ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ሌላ በኩል እንግዲህ ሌላ የቤተሰቡ ችግር የሆነችው ኤሚ አሁን ላይ አርግዛለች። እሱንም እንግዲህ አሁን ላይ ናሆም አውቋል። ናሆም አውቋ አሁን በጭንቀት ሊፈነዱ ነው የቀረቡት። ኤሚም ራሴን ባጠፋ ይሻለኛል ነው እያለች ያለችው። ነገር ግን ኑሐሚንና ናሆም ይሄ ነገር ሚስጥር መሆን አለበት እስከዚህ ነገሮች ስተካከሉ ድረስ። አሁን ላይ አቶ ለይኩን ደስታው የተመለሰው ገና ካሁኑ ነው። ስለዚህ አሁን ይሄን ነገር ደግሞ መናገር የለብንም። ምክንያቱም
ኤርሚያስ ጠላታችን ነው፣ ከጠላታችን ደግሞ እንዳረገሽ ከሰማ በጣም እጅጉን ያዝናል ነው እያለ ያለው። እውነትና ንጋት እያደር ይጠራልና ኤሚም ሁሉን ነገር ለቤተሰቡ መናገር አለባት ብዬ አስባለሁ። ምክንያቱም ከዚህ በኋላ ኤርሚያስ እሷን አያስፈራራትም። አሁን ማስፈራሪያ እንግዲህ ዳግም ጋር ስላለ ይህን ነገር እሷ ጋር የሚደርስባት ነገር የለም። ስለዚህ ሙሉውን ነገር ለቤተሰብ ተናግራ ማረፍ አለባት ብዬ አስባለሁ። ተወዳጆቼ ላይ ዛሬ ይዤላችሁ የመጣሁት ኑሃሚን ድራማ ይህን ምስል ነበረ። በቀጣይ ፓርት እስክንገናኝ መልካም። ለቤቴ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ